ደግሞ ፓስተር ነው። አስገባው። እሺ ፓስተር ነው። ተው ሶፊ እግዚአብሔርን በጣም ነው ያሳዘንከኝ። እመቤቴ አንተን ይዞባት ነው የሚያስፈራራት። አንዱ ክራይም አንቺ ዲዚን እናንተ ያልገደልኳት እንጃለሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ሁላችሁም ይሄንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተባል ተቃቋትና ወደ ዛሬ ቪዲዮቻችን ሄድ። ሌላው ደግሞ አሞራውም ከበፊቱ የበለጠ ትልቅ ኃላፊነት አለብህ። አሁን ወንድምም አባትም እናትም እህትም ሁሉም ነገር ነህ። በፊት ምናልባት ማኩረፊያ ነበራት፣ በፊት የውስጧን የምታወራበት ነበራት። አሁን አንተ ነህ ሁሉ ነገሯ። አላህ አደራህን ወይም አማናህን የምትወጣ ሰው ያድርግህ። ትክክለኛ ነገር ይመስለኛል። ከዛ በተረፈ ደግሞ ዝም በሉ። ብዙ የምታወሩ ሰዎች ዝም በሉ። በሰው ውቀት በሰው መደናቀፍ የምትደሰቱ የማትወጡበት ጉድጓድ እናንተ ትገባላችሁ። ነገ አይዟችሁ የሚል በሌለበት የምትወድቁ ትሆናላችሁ። ዛሬ አንድ እኔ ያየሁትን ነገር ልንገርሽ። አንድ ጥሩ ቪዲዮ በስህተት አንቺ ሰርተሽ እንኳን ለኔ ብትለቂ ወይ ጁዬ ብትለቅ ወይ የሆነ ሰው ብትለቅ በማግስቱ ስለኔ መጥፎ ለማውራት እዚህ ጋር ተንደርድሮ የሚመጣ ሰው አለ። ትክክል ነው። ውድቀታችሁን ምን ይብዙ ዘመራ እኔ አይሞቀኝም አይበርደኝም ምንም አይመስለኝም። እዚህ ጋር መተሽ ወይም አንድ ሰው ቤት ገብተሽ ለነከሌ እየሰጠሽ ነው ለኔ አልሰጠችኝም ስትይ ተራቱን እየጠበቅሽ መሆኑን ነበር ማወቅ ያለብሽ። አንቺም ሆንሽ አንተ። እኔ እዚህ ቤት ውስጥ መናገር ስለማልፈልግ ነው። ለማንኛውም በቤቴ ነገ ገብቼ እናገራለሁ። ግን እየተጃጃላችሁ እንዳላችሁ ወቁት። ለምታደርጉት ነገር ሁሉ መጃጃል ነው። ማንም እንደወደቀ የሚቀር የለም። ማንም ነገሮቹ እንደተበላሹበት ማንም እንደከሰረ የሚቀር የለም። ሁሉም ይለወጣል፣ ይቀየራል። የነበረበት ቦታ ወይም ደግሞ ከዛ በላይ ይሄዳል። በጣም ነው የምታሳዝኑት። በተረፈ ሹክራን። ሰሞኑን መነጋገሪያ የነበረው እንግዲህ ያው በዴዚ እናት ሞት ዙሪያ ብዙ ሀሳቦች እየተሰጡ ነበረ። ያው ብዙ ሰዎች ዴዚንም የሚወቅሱ ነበሩ። አንዳንዶች ደግሞ ባለቤቷን አሌክስን የሚወቅሱ ግለሰቦች ነበሩ። የእሷን ጓደኞች የሚወቅሱ ግለሰቦች ነበሩ። ግን የሁላ ነገር አስፈላጊ ነው ብዬ አላስብም። ምክንያቱም በቃ አሁን የሆነው ነገር ሆኗል። ለወደፊቱ እንደዚህ አይነት ነገሮችን ከማድረግ መቆጠብ ነው። ያው በሰዓቱ ነገሮችን ሲያባብሱ የነበሩ ጓደኞቿ ሊሆኑ ይችላሉ። ታይ ሲሏት የነበሩ ግለሰቦች እንዳሉ የታወቀ ነውና ብቻ ይሄኛውን ነገር እንድታደርግ ሲገፋፋት የነበሩ ግለሰቦች ወደፊት በዚህ አይነት ነገር መጠንቀቅ አለባቸው ብዬ ነው ማስበው። ያው እንደዚህ አይነት ነገር ይፈጠራል ብሎ ብቻ ሳይሆን በቤተሰብ መሃል መግባት እንደሌለባቸው ቀድሞ ማወቅ አለባቸው ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ምን ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የዴዚን ቲክቶክ አካውንት ይዞ ነው የሚያስፈራራቸው። ይሄ ባለጌ እስከ መጨረሻው አዳምጡ ይላል። አንዱ ክራይም ሳይበር አታክ ነው የሚባለው። እዚህ ሀገር ኢሌጋል ነው የሰው አካውንት ሀስቴጅ መያዝ። ያለውን ሰማሽው? የራሱ ድምጽ ነው። አትሰሚኝም? ዲዲላት እኔን አስፈራርተሽ ልታስፈራጃችም። እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድን ሰው ሊያንበረከከኝ አይችልም። ማንም ሰው ማለት ነው። አሞራ እኮ ነኝ። ማንም ሰው ሊያስፈራራ አይችልም። ከዛ ደግሞ ቮይስ ምናምን ያልሻለሽ ማርያምን ነገ ይቅርታ አልል፣ ከነገ ወዲያ ይቅርታ አልል፣ ብሞትም እኔ ይቅርታ አልል። ካላጠፋው ኦፍ ኮርስ ይቅርታ ጠይቃለሁ። ካላጠፋው ግን በጭራሽ ለማንም ሰው ይቅርታ አልጠይቅም። ገባሽ? ለማንም ከባድ ነው ብቻ። ኦኬ ቲክታክ ምናምን ያልሽው ቲክታክ ደግሞ አታገኙም። እናቷ በጭራሽ ነው ማታገኙ። ገባሽ? አንቺ ማታገኙ እሷ ማታገኙ። ምክንያቱም በራሴ ስልክ ቁጥር በራሴ ኢሜል ነው ያለው የራሷ የዴዚ አካውንት ለራሱ ማለት ነው። ኦኬ ሰው አታገኙትም። የፈለጋችሁትን ነገር አድርጉ። እኔ የምነግርሽ ግን የወጣችለት ሶሻል ሚዲያ ላይ ማለት ነው እንደማልተዋት አንቺንም እሷንም አንድ ብላ ወጣችሁ ተናገሩ ብቻ። አንቺም ሆኚ እሷም ትሁን። ገባሻ? ማርያምን እስከዛሬ ዝም ኦኬ በውስጥ አውሩ። እየተሳደብሽ ነው አሁንም እያልሽ ነው ምንም አያገባኝ። ኦኬ ከአሁን በኋላ ሶሻል ሚዲያ ላይ ወጣ የተናገረችበት ቀን የዛን ጊዜ እኔን አያርገኝ። ማርያምን
ብቻ የማስፈራሪያ ቃላቶችን ተጠቅሟል እየተባለ ነው። ይሄኛው ሪከርድ ከወጣበት በኋላ አሌክስ የዴዚ ፍቅረኛ ማለት ነውና ብዙ ሰዎች ይሄኛው ነገር እየደገፉት አይደለም። እንደዚህ ነገር አስፈላጊ ነው ብዬ አላስብም ነኝ። አንተ ዴዚ ነገር ያልገደልኳት እንዲያለሽ ተሰብስባችሁ አይደል እንዴ በብሄር ልጅቷ የትኛውን ስትሰድቧት የነበረው ስታሰድቢያት የነበረው ስታሸማቅቋት የነበረው የእናንተ ማህበሮች አልነበራችሁ እንግዲህ ያለ ማለት እኔ ውሸት አብዱ ግን ሚዲያ ላይ ሰው ያየው ነገር ነው። በብሄር አታክሽ ሌላው እኮ አይደለም ጂጂኪያ ከሆዴ ጋር ስትሆን እኮ በብሄር አታክሽ እኮ ሆዴ ላይ የተለያየ ነገር አድርገሽ ጂጂ ስትጎጃት ነበር። አይዋ በጣም ዘረኛ ነሽ። አንድ ሰው ሀሳቡን ሲሰጥ በዘር ነው የምታስታኪው። እኛ የዘር ችግር የለብንም። አንቺ ከሀገር የወጣሽበት ዓመት ሩቅ ስለሆነ ረጅም ጊዜ ስለሆነ ኢትዮጵያ ውስጥ ያለውን ፍቅር ስለማታውቂው ነው። እና ሶሻል ሚዲያ ላይ ያለው ሰው ደግሞ ሴንሲቲቭ ስለሆነ በዘር አስታክሽ ትናገራለሽ። ይሄ ዘር የተባለ ነገር እንደው የማይገባበት ቦታ ዛሬ ላይ እቺ ሴትዮ ካለፈሽ በኋላ መጥተሽ አንቺ በጣም ጻድቅ ኔቨር እግዚአብሔር በሚያውቀው የሚፈርድ ይፍረድ። የሚፈርደው አምላክ ነው። እሱ ለአንቺ ፍርዱን ይስጥሽ። ግን እቺ ሴትዮ እንድትሞት ካደረጉ ሰዎች መካከል አንዱ አንቺ ነሽ፣ በብስጭት ማለት ነው። ዛሬ ላይ ንጹህ መስለሽ ተሰብስበሽ እኛ እንደዚህ ቢሆን ምናምን እንደዚህ ጥሩ ነው ምናምን። ያኔ እንደ እናት ልጁን አትመክሪው ነበረ? ያኔ እንደ ወላጅ ነው እናት ያልፈቀደችው ነገር አይሆንም። ቢያንስ እናትየዋን ማስደሰት። አንተ ሚዲያ ላይ ወጣ እናትን እንደዚህ አትናገር አትይም ነበረ አላልሽም እኮ እንደዚህ ሰፖርት ስታረጊው ነበረ። ወጥቶ በመሳደቡ ልጁ ሴትዮዋን እናትየዋን በመሳደቡ ማንንም እንዳይነካው አይነት ካራክተር ስትጫወቱ ነበረ። የተረሳ ነገር ይመስላችኋል እንዴ? እንግዲህ ሊያሾ አሁን በሰፊ ያገኘቻቸው ይመስለኛል። ያው እሷ እንደዚህ አይነት አጋጣሚ ነው የምትጠብቀው፣ ሰውን ለመዘርጠጥ እንደዚህ አይነት አጋጣሚዎችን በጣም ነው የምትከታተለው። ዜድ የተባለችው የአሌክስ እና የዴዚ ጓደኛ ያው በመሃል ከእናታቸው ጋር በነበራቸው ጸብ ያው እንደ ማስታረቅ እሷ እንደ ማስታረቅ ጭራሽ ነገሩ እንዲባባስ ብዙ ነገሮችን ስትናገር እንደነበረ ያው ሰሞኑን በተለቀቁ ሪከርዶች ተመልክተናል። ቀደም ብሎ በተለቀቁ ሪከርዶች ድጋሚ እየተሰሙ ነው በአሁኑ ሰዓት ማለት ነውና እሷም የተናገረችው ንግግር አለ። በአሁኑ ሰዓት ላይ እንደዚህ አይነት ነገር ፈልጌ አይደለም እያደረግኩ የነበረው እሱ ይቅርታ ጠይቋታል ብላ ተናግራለች። ላይቭ ሪከርድ ላይ እስኪ ላሰማችሁና እኛም እስኪ አብረን እኛም ማሳባሰታችንን እንሰጣለን። አሌክስ እኮ ይቅርታ እኮ ብሏታል። ማርያምን የሚካኤል አሌክስ እኮ ይቅርታ ብሏል ብሏል። አልቀበልም ማለት ያልተቀበለችው የዴዚ እናት እንግዲህ አልቀበልም የእናቴ ፊት ያሳይ ሰላት አልቀበልም ያለችው እናቴዋ ናት። አልቀበልም ያለችው አሌክስ ይቅርታ ሽማግሌ ላክ ወደ ውጭ ማርያምን አሜሪካ ብዙዎች አሉ። ወይስ ልክልሻለሁ ሚካኤል ሽማግሌ ላክ በቃ ይቅርታ አትቻለሁ ነው አልቀበልም። ታዲያ እዚህ ጋር ደግሞ እኔ መሀል ላይ ገብቻለሁ። ለምን ሁለቱ ወዷቸዋለሁ። ታዲያ ምንድን ነው ጥፋቴ? እኔ ገዳይ የሚባለው ገድያለሁ ሰው እኔ ከገደልኩ እሺ በቃ ልገደል። አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መፍትሄ ሰብያታለሁ። ኦኬ ሶሪ ይቅርታ። እንግዲህ ከሁሉም ነገር ካለፈ በኋላ ይቅርታ እኔ ምንም ጥቅም አለው ብዬ አላስብም። ያው ሁሉ ነገር መጀመሪያ ሳይሆን በፊት ነው ጥንቃቄ ማድረግ ማለት ነው። ግን እሷን እንውቀሳት እያልኩ አይደለም። በቃ እሷ ጥፋተኛ ነች በቃና እሱን ፈጣሪ ነው ፍርዱን የሚሰጠው። እኛ እዚች ጋር ማንም ሆነ ማን ወቃሽ አያደርገንም ማለት ነው። እሷ ከፈጣሪዋ ጋር ያለውን ነገር ትጨርስ። ግን እዚች ጋር ሶሻል ሚዲያ ላይ አሉ የሆነ ፈራጅን የሚሉ ግለሰቦች እንደዚህ አይነት የሆነ ጎራ ይከፍሉና እንደ ፈራጅ የሚያደርጋቸው ነገር አለና ያ ደግሞ አግባብ አይደለም። ያው ፍርድ የሚሰጠው አካል ለራሷ ፍርዱን ይሰጣታል። እሷ ከተጸጸተ ይቅርታ ከጠየቀች እንግዲህ ያው የላይኛው አምላክ የራሱን ስራ ይሰራል ብዬ ነው የማስበው። እና እንደዚህ አይነት ነገር አስፈላጊ አይደለም። አሁን ሊያሾ እየያዘች ያለችው አንድ ሰው በቃ እጇ ላይ ገባ እና ያን ነገር አታክ እያደረገቻት ነው ልጅቷን ያኛውን በመጠቀም ማለት ነውና ይህ ደግሞ ደስ የማይል ነገር ነው ብዬ ነው የማስበው። እስኪ እናንተ በዚህ ቪዲዮ ማየት ሀሳብ አስተያየት አላችሁ? ከዚህ ቀጥሎ ማቀርብላችሁ ደግሞ ዴዚ በትላንትናው ዕለት የቲክቶክ ስቶሪዋ ላይ እየለጠፈችው ነገር ነው ብዙዎችን እያነጋገረ ይገኛል። ጽሁፉን እዚች ጋር አስቀምጥላችሁና እኔ ትርጉሙን ያው የተረዳሁበትን መንገድ አብሬ እነግራችኋለሁ። እንግዲህ ጽሁፉን እንደምትመለከቱት የሚለው በአጭሩ እሷ እያለች ያለችው ከዚህ በፊት ላጠፋው ጥፋት ይቅርታ እንዲደረግልኝ ነው። በቃ ዋና ሐሳቡ እንደዛ ነገር ነው። ይቅርታ አድርጉልኝ፣ ብዙ ያስቀየምኳችሁ ሰዎች አሉ እና እናንተን መልሼ መካስ ፈልጋለሁ ነገር ነው ንግግሯና እኔ በዚህ ቪዲዮ ላይ የተረዳሁት ነገር ምንድነው? አንዴ ከሆነ በኋላ በተለይ ደግሞ የእናት ነፍስ ከጠፋ በኋላ ለማን ነው የምትጨነቀው እቺ ልጅ? ሶሻል ሚዲያ ላይ ላለ ሰው እኔ ይህ አግባብ ነው ብዬ አላስብም። እንግዲህ እኔ ጽሁፉን የተረዳሁት በዛ መልኩ ነው። ያው መታ ገና ለሌሎች ሰዎች የታዘቧትን ወይ ደግሞ ያዘኑባትን ሰዎች ለመካስ እንደዛ ነገር
እና ይቅርታቸውን ፍለጋ ነው ይሄኛውን ፖስት የለጠፈችው ማለት ነው። እኔ እናቴ ከሞተች ወይ ደግሞ ሞዶ ሰው ካጣው በኋላ እዚች ጋር ማንም ታዘበኝ ማንም እኔ ግድ አይሰጠኝም እኔ እውነት ለማውራት ማለት ነው። የሚቀድመው ቤተሰብና ቤተሰብ ነው። ሲቀጥል ደግሞ እናት ናት። 9 ወር ሙሉ በወዷ ተሸክማ እስከዛሬ አሳድጋ ተንከባክባ ስንት መከራ አይታ ያሳደገችኝ እናቴን አጥቼ በእንደዚህ አይነት መልኩ ፖስት ለፖስት አልችልም። እኔ ይሄኛው ዴዚ የፖስተችው ፖስት ልክ ነው ብዬ አላስብምና እስኪ እናንተ በዚህ ፖስት ላይ ሐሳባችሁን አጋሩ። እስኪ ኮሜንት ሴክሽን ላይ የተሰማችሁን ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ሶፊ እግዚአብሔርን በጣም ነው ያሳዘንከኝ። እመቤቴ አይኑ እንደማትሰማኝ አውቃለሁ እንደማይደርስህ ማቃለው ግን አጣገቡ ያላችሁ ሰዎች እንደው በመድኃኒዓለም እግዚአብሔርን እየሳኩ አይደለም ቁም ነገር ነው። ድሬስ ኮድ ነግራችኋለሁ። ቆይ አንዴ ሶፈንያስ እግዚአብሔርን ጋይስ ሰው የሚረዳው ሰው ያስፈልጋል። በጣም ነው ያዘንኩት ሳይው ይሄ ጋርድ መጣ ያለ የሚሮጠውን ቪዲዮ ሳይው በጣም ነው ያዘንኩት። አጣገቡ ያላችሁ ሰዎች እርዱትኝ፣ የኢትዮጵያ ሕዝብ እርዱት እግዚአብሔርን። በጣም ነው ያዘንኩት ሳይው የሰው ልጅ እኔ ለምንድን ነው የምትስቁት ጋይስ? እኔ ቁም ነገር ነው መቤቴ የማወራው። ይሄው ጌታ ምስክሬ ነው። ቁም ነገር ነው ማውራው እየቀለልኩ አይደለምና በእግዚአብሔር እንርዳው ነው ምለው። ቀጣይ ምን አለ 2 ቀን ቲክቶክ ባልገባ ብዙ ነገር አለ። ብዙ ሰዎች እያሉ የሚገኙት እንግዲህ ሶፎንያስ ያው እንደዚህ ላይቭ ላይ ወጥቶ ስለተናገረ ሙሉ ለሙሉ ጤናው ተመልሷል ማለት አይደለም። ሲቀጥል ደግሞ ላይቭ ላይ ከተናገራቸው ንግግሮች መካከል አንደኛው ያው እንደዚህ እንደኔ አይነት ነገር ያለባቸው ያው ስሙ መጥራት እዚህ ጋር ይደብራል። እንደኔ አይነት በሽታ ያለባቸው ግለሰቦች አሉ እና እነሱን ማጋለጥ ፈልጋለሁ ላጋልጥ እንዴ እያለ ሲጠይቅ ነበር ላይቭ ላይ የሚከታተሉትን ሰዎች ማለት ነውና ይሄ ነገር ለሱ ጥሩ አይመስለኝም። እንደኔ ይሄ ነገር ለሱ ጥሩ አይመስለኝም። በተለይ ደግሞ እንደዚህ ላይቭ ላይ ወጥቶ ማውራቱ ጥሩ አይመስለኝም። ከተጋላጩ ሰዎች ከሚጋለጡ ሰዎች መጥፎ ነገር ይደርስበታል ብዬ ነው ማስበው። ምክንያቱም እንደዚህ አይነት ነገር እንዲታወቅባቸው ስለማይፈልጉ እሱ ላይ የሆነ ነገር ሊያደርሱበት ይችላሉና እንደዚህ አይነት ነገርን አደርጋለሁ ብሎ ካሰበ እንኳን በድብቅ ወይ ደግሞ በውስጥ ለውስጥ ነው እንጂ በማይታወቅ መልኩ እሱ እንዳደረገው በማይታወቅ መልኩ መሆን አለበት ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ምን አይነት ሐሳብ አላችሁ? ለኔ ምርጡ ዜና ይሄ ምርጥ ዜና ቻይና 325 ሚሊዮን ዶላር ጉቦ የተቀበለ ባለስልጣኗን በሞት ቀጣች። በቃ ለስልስ ያለ ሙዚቃ የሆነ ዜና። ለምን መሰላችሁ? ቻይና ሀገራችን ይሄ መጀመር አለበት ያስፈልጋል። ይሄ ሰውዬ ጉቦ መቀበሉ ብቻ እኮ አይደለም፣ የሚገላቸው ሰዎች ብዙ ናቸው፣ የማይታዩ የማይጠየቅበት። ጉቦ ተቀብሎ ከቤታቸው ውስጥ ያፈናቀላቸው ሰዎች ሊኖሩ ይችላሉ። እነሱ ጎዳና ላይ ሞተው ሊሆን ይችላል፣ ወይም የሆነ ነገር ተበትነው ሊሆን ይችላል። ይሄ ሰውዬ መድኃኒት ባለማምጣት ምክንያት መድኃኒት እጦት ምክንያት የሞቱ ህፃናት ሊኖሩ ይችላሉ፣ ቤተሰብ ሊኖር ይችላል። በጣም የማይታዩ በጉቦ ምክንያት በሌብነት ምክንያት የሚበደሉ ግን ፍርድ ቤት የማይደርሱ ጉዳዮች ብዙ ናቸው። እነዚህን ነገሮች ማስቀረት የሚቻለው ባለቤቱን ሌበሩን ራሱን እንደዚህ አይነት ውሳኔ በመወሰን ምንም አይነት ርኅራኄ ሳይኖር ምንም አይነት ማዘን ሳይኖር አስደግፈ በመድፋት እንደዚህ የሚሆኑ ሀገራችን ላይም ይሄ መጀመር አለበት። የሚቀጥለው ፓርላማ የመስከረም የሚቋቋመው ፓርላማ እቺን ህግ ያጸድቃታል የሚል ተስፋ አለ። አለበለዚያ ግን እኮ የምንሰርቀው ቅጣቷል። ከመድኃኒት ላይ እንሰርቃለን፣ ከህፃናት ላይ እንሰርቃለን። የሚሰረቅበትን ነገር እንኳን እንደሚጎረስልን ራሱ እኮ። ስለዚህ እንደዚህ አይነት ዜና እንደመስማት የሚያረካኝ ነገር የለም። ሰሞኑን ሀገራችን ላይ ያው እንደዚህ አይነት የሙስና ዜናዎች በጣም እየበዙ ነበረ። ከዚህ ቀደም ባቀረብኩላችሁ ቪዲዮ ራሱ ያው አሁን ታበርሲሳ በተናገረው ንግግር ብዙዎች ደግፎታል ብዬ ነው የማስበው። ምክንያቱም ምንድነው ያው እሱ ስለ ሙስና በጣም እየተቃወመ ይገኛል። በአሁን ሰዓት ግን አመራሮች የመንግስት አመራሮች አዳነች አቤቤ የተናገረችው ንግግር በተለይ ደግሞ ብዙዎችን ያስገረመ ንግግር ሆኗል። ምንድነው እሱ ያው ጉቦ እንደሚበሉ እናውቃለን ንግግር ነው የተናገረችው ንግግር ወጣ ማለት ነው ሚዲያ ላይና እየታወቀ ለምን እርምጃ አይወሰድም እያሉ ብዙ ሰዎች ሐሳባቸውን እየሰጡ ነበረ። እኔም ከነሱ ጎን ነኝ። እስኪ እናንተ በዚህ ቪዲዮ ማለት ሐሳብ አስተያየታላችሁ? ሰላም ፋሚሊ፣ ቡርሴ ብሎግ ፓርት 9 ላይ ደርሳችሁ ቡርሴ ብሎግ ተጀመረ ይላል። እናሳያችኋለን። መጀመሪያ ዶሮ ኮማንዶ ነው የዛሬው ደግሞ ቦታ ጠፍቶ በቃ ዶሮ አርጀተ ብቻ ብላለች። መቶ አለቃ
የሆነ አደጋ የሆነ የምትምናም መስሎኝ ናት ብዬ እመጣለሁ። ዶሮ ትላለህ እንደ ቀንዳ እኮ ነው። ይህ ስለሄደሽ መግቢያ መውጫት መሄጃት ቸኮ ነው። እኔ እኮ ፋይት መስሎኝ ነው መሄጃት ቸኮ ቁጭ ብዬ ዶሮ አርጄ ልብላ ብዬ አስቤ የመጣሁት። ኧረ አንተ በዚህ ምንም መሄጃ ጠፍተኝ ትላለህ ማለት የሀበሻን ኢቨንት ዶት ኮም ብለህ ሰርች አድርገህ ትገባና እዛ ላይ አዲባሳ ላይ ከሆንክ አዲባሳ ላይ ያሉ ኢቨንቶችን፣ ሐዋሳ ከሆንክ ሐዋሳ ላይ ያሉትን ሙሉ ኢቨንቶችን፣ አዳማም ላይ ከሆንክ አዳማ ላይ ያሉትን ኢቨንቶች እንዳለ ያሳያል። እኔ መቼ ብቻ ቡርሳሙ ሰሞኑን የጀመራት ቭሎግ የምትገርም ቭሎግ ናት። በተለይ ደግሞ እቺ የበጓ እኔ በጣም የተመቸችኝ። እኔ የበጓን ካላያችሁ ገብታችሁ ብታዩት እነዛ ፊልሞች ትርፍ እንዳጭን አላልኩ ሙዚቃ ነው ልቡስ በ12 ቀመብ ደረረረረረ ተሰሯት ዘፋኝ ደግሞ አልደለም ዘንድሮ ይሽሩሩሩሩ ፊቱ የዋብ አንተ እዚህ ሰፈር እንዳሰርቅ አላልኩ ኧረ ወይራው እዚህ ተራ ማንም ሙዚቃ ነው ልቡስ ወይራው ዘፋኝ ጨዋ ሰሙ ሲያነሱ ግን ይላሉ ቆንጆት ከዚህ በኋላ ተጠንቀቂ። በጣም አመሰግናለሁ። እኔ ከአክተሮች የበለጠ ባክግራውንድ ሳውንዱ የሌለ ጸዴ ነው፣ ግን የዚህን ያክል ነው የተሰለ ሙድ እየተያዘባቸው ያለው። ግን እነሱ ማንንም አያዳምጡም፣ ስራቸው ላይ ናቸው። ከህንፃ በተነሳ ብረት መኪናው ላይ ለደረሰው ጉዳት ኃላፊነቱን ማን ላይ ነው? በዚህ ባያችሁት ቪዲዮ መኪናው ላይ ለደረሰው ጉዳት ተጠያቂነቱ ማን ላይ ነው ብላችሁኛል። እንግዲህ ብዙ ሰው ሜንሽን አድርጎኛል ቪዲዮ ላይ። እንዴት ቆያችሁኝ? ጠበቃ ሰብለስፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በትናንትናው ዕለት አትላስ አካባቢ በደረሰ ዝናብና የተወሰነ ንፋስ ከአንድ ከሚገነባ ህንፃ ላይ ፈጣሪ ትረፍ ሲላችሁ እንደዚህ ነገሮች ወደ አስፋልቱ ሲመጡ ይታያሉ። ከነዛ ውስጥ አንዱ እንግዲህ ይህ ብረት የምታዩት መኪና ላይ በዚህ መልኩ በጣም በሚያስደነግጥ ሁኔታ እንደዚህ አይነት ጉዳት አድርሷል። እንደው አስቀድሜ በውስጡ የነበሩትን ሰዎች እንኳን እግዚአብሔር አተረፋችሁ ማለት እፈልጋለሁ። ሰው ላይ ቢሆን ኖሮ እንደዚህ ሆኖ በጣም አደገኛ አደጋ ነበር። በፍትሐ ብሔር ሕጋችን አንቀጽ 277 አንድ የህንፃ ባለቤት ከህንፃው ለሚመነጩ መሰል አደጋዎች ምንም እንኳን አደጋው ያልታሰበና ያልተጠበቀ ቢሆን እንኳን ቀጥታ ተጠያቂነት እንደሚኖርበት ያመለክታል። ስለሆነም በዚህ መኪና ላይ ለደረሰው ጉዳት ኃላፊነቱ ይሄ ብረት ከተነሳበት የተነሳበት ህንፃ ባለቤት ነው ማለት ነው። ባለቤቱ ለዚህ ተጠያቂ መሆን የለባቸው ስራ ተቋራጮች ሰራተኞች አሉ ካለ ለመኪና ባለቤቱ ካሳ ከከፈለ በኋላ እነሱ ሊጠይቅ እንደሚችልም በዚሁ አንቀጽ ንዑስ ቁጥር 2 ተመልክቷል ማለት ነው። ስለሆነም የጠየቃችሁን ጥያቄ ማን ነው በመኪናው ላይ ለደረሰው ጉዳት ተጠያቂ የሚሆነው ለተባለው የህንፃው ባለቤት፣ ይሄ ብረት ተነስቶ ወደ መኪና የሄደበት የህንፃው ባለቤት ነው በቀጥታ የሚጠየቀው። መሰል ግልጽ ነው፣ ምንም ጥያቄ የለውም። ይህ ቪዲዮ ሰሞኑ ሶሻል ሚዲያ ላይ ሲዘዋወር ነበረ። ምንድነው እሱም ያው የሚገርም ዝናብ በአዲስ አበባ መንገድ ላይ እየዘነበ ነበረ። አትላስ አካባቢ ማለት ነው፣ ቦሌ አትላስ አካባቢ የሚገርም አውሎ ነፋስ የቀላቀለ ዝናብ እየዘነበ ባለበት ወቅት እና በሚሄዱ መኪናዎች ላይ በግንባታ ላይ ካለ ህንፃ ላይ እንጨቶች፣ ብረቶች ምናምን ይወድቃል ማለት ነው። በነፋሱ አማካኝነት በደንብ ስላልተሸፈነ ማለት ነው። ያው ሽፋን ምናምን እንዲያሰሩ ህጉም ያስገድዳቸዋል፣ ግን በደንብ አልተሸፈነም። ነፋሱ አልፎ ወደ መኪኖቹ መውረድ ጀመረ ማለት ነው። ያው እንጨቶች ምናምን ብረቶች እና በምስሉ ላይ የምትመለከቱት አንድ መኪና ላይ ብረት ነው እንደዚህ የተሰካው ካናቱ እና ፈጣሪ ትረፍ ሲሏችሁ እንጂ ከእንደዚህ አይነት አደጋ እግዚአብሔርን ሰው አለመጎዳቱ በጣም ነው የሚገርመው። አንዳንዴ ፈጣሪ እንደዚህ አይነት ነገሮች ላይ ይደርስልናል እንጂ ባይደርስ ፈጣሪ ባይኖር ኖሮ አስባችሁታል በዚች ጋር ምን አይነት አደጋ ሊከሰት እንደሚችል እና ተጠያቂ መሆን አለበት ብዬ ነው የማስበው የህንፃው ኃላፊ ማለት ነውና እንደዚህ አይነት ጥንቃቄዎችን መውሰድ አለበት። ያው ሰሞኑን ደግሞ ነፋስ የቀላቀለ ዝናብ ስለሚዘንብ ከዚህ በለት አደጋም ሊከሰት ስለሚችል ሲቀጥል ደግሞ የሚመለከተው አካል እንደዚህ አይነት ነገሮችን መቆጣጠር አለበት ባይ ነኝ። ፈርስት ሪሌሽንሽ መች ነበር እና እስካሁን ሲቹዌሽን ነበር እና ምን ያህል ጊዜ ቆይተሻል? ሲቹዌሽንሺፕ Can I ask how you define situationship? ሲቹዌሽንሺፕ ምን እንደሆነ ልንገራችሁ። ሪሌሽንሺፕም አይደለም ንጹህ ጓደኝነትም አይደለም፣ መሀል ላይ ያለ ግራ አጋቢ ግንኙነት ነው። ከሩቅ ሲታዩ የፍቅር አጋር ነው የሚመስሉት፣ ግን እነሱ እንደዛ አይደሉም። ወሲብ ሊፈጽሙ ይችላሉ፣ ብዙ ኢንቲሜት የሆኑ ነገሮች ሊያረጉ ይችላሉ፣ አብረው ይበላሉ፣
ይጠጣሉ፣ ይተኛሉ፣ ብዙ ነገር ግን ስለ ነገ አያስቡም፣ ስለ ትዳር አያስቡም። ዴቲንግ ዊዝ ፐርፐዝ ወይም በአላማ አይደለም ዴት የሚያደርጉት። እነሱ ይህንን መንገድ የሚፈለጉት ለምንድነው? አንደኛ ያንን ሰው አገባዋለሁ ብለው ሳያስቡ ሲቀር፣ ሁለተኛ ከብቸኝነት እንደው ሰው አጠገብ ቢሆን ይሻላል ብለው ሲያስቡ፣ ሶስተኛ ሴክሹዋል ዲዛይራቸውን ወይም ደግሞ የወሲብ ስሜታቸውን የሚያስታግሱበት ቦታ ስለሆነ፣ አራተኛ ኮሚትመንት ወይም ደግሞ በኃላፊነት እዛ ግንኙነት ላይ መስራት ሳይፈልጉ ነው። አሁን ችግሩ ግን ሰው እንደዚህ ብሎ ቢጀምርም መሀል ላይ የሚያጋጥመው ብዙ ጊዜ በጊዜ ሂደት አንደኛው ፍቅር ውስጥ ሊገባ ይችላል። ስለዚህ ሌላኛው ወገን እንዴ ተነጋግረናል እኮ እኔ ሚስት ነኝ ብዬሃለሁ ወይም ባልሆንሻለሁ ብዬሻለሁ አይነት ይመጣል። ወይም ደግሞ ፖቴንሻል በቃ ባል ይሆናል ወይም ሚስት ይሆናል የሚባል ሰው ወደ ህይወታቸው ሲመጣ እንኳን ከዛ ሰው ለመለየት በጣም ነው የሚከብዳቸው። አንደኛ ይሉንታም ይኖራል፣ ሁለተኛው ኢንቲሜሲው ራሱ ቦንዲንግ ሆርሞንም እኮ አለ ኦክሲቶሲን፣ ለመነጠል ይከብዳቸዋል። ሶ በዚህ ምክንያት አብዛኛውን ጊዜ ሲቹዌሽንሺፕ ውስጥ ያሉ ሰዎች መጨረሻቸው በልብ ስብራት ሊጠናቀቅ ይችላል። በተለይ ኤርሊ 20s ላይ ያሉ ወጣት ልጆች እንጋባለን ብለው ስለማያስቡ የሚያስቡት እንደዚህ አይነት ግንኙነት ነው። ልንገናት በሰዓት እየተጫወታችሁ ነው። አይሆንም። ሀሳብ አስተያየታችሁን ይጠብቃሉ። ኮመንት ላይ እንደዚህ አይነት ኤክስፒሪየንስ ካላችሁ አይታችሁ የምታቁም ከሆነ በሌላ ሰው አሳውቁ። ሰሞኑን እንግዲህ የሹፍ ቲቪ የሚባል አንድ የሚደብር ቲቪ ቻናል መጥቶብናል እና እሱ ላይ የሚተላለፉ ፕሮግራሞች እኔ ጥቅማቸው ምንም ነው አይታየኝ። አንደኛ ነገር ትውልድ መራዥ በትክክለኛ አማርኛ በደንብ ደግሞ የሚመለከቱት ቲኔጀሮች ናቸው። ወንድም ሊሆን ይችላል ሴቶች፣ እንደዚህ አይነት ነገሮች የሚመለከቱት እነሱ ናቸው። እኔ በቁም ነገር ቪዲዮ እንዲተቆራረጠ ቪዲዮ ይመጣልኛል እንጂ እኔ ገብቻ አይቼ ማላቀምም። ሲመጣልኝ ራሱ ሰው ያወራበትን ነው እንጂ የራሳቸውን ዳይሬክት አልተመለከትኩትም። እና ሲቹዌሽንሺፕ የሚባልም እንዳለ እኔ ዛሬ ገና ነው ማውቀውና እንደሰማጁት ነው እንግዲህ ወንድና ሴት ተነጋግረው ነው የሚገቡበት። ተነጋግረው ለፍቅርም አይደለም ለወደፊት ለትዳርም አይደለም ብቻ አብሮ ለመቆየት ለሴክስ ሊሆን ይችላል፣ ብዙ ነገሮችን ለማሳለፍ ሊሆን ይችላል። ግን በቃ ፍቅር የሚባል ነገር የለም በቃ አይደል? እና እንደዚህ አይነት ነገር አሁን እኔ ለመጀመሪያ ጊዜ ነው ስሰማ ማለት ነው በዚህ እድሜ። ግን እነሱ እርግጠኛ ነኝ ልጅቷ የኔ ታናሽ ናት በጣም ማለት ነው። የ3-4 ዓመት ታናሽ ናት ልጅቷ። ግን የበለጠ ከኔ እንደዚህ አይነት ነገር ላይ እውቀት አላትና የሚያሳየው ምንድነው እንደዚህ አይነት ነገሮችን እየተሰራ ያለው ቲኔጀሮችና ታዳጊዎች ላይ መሆኑን ነውና መንግስት ሰሞኑን እኮ የሆነ ሶሻል ሚዲያ ላይ ያሉትን ነገሮች እቆጣጠራለሁ እያለ ነበር እና እዚህ ነገር ላይ በጣም ይዘገየ ይመስለኛል። እንደ ኢትዮጵያ ይሄ ፕሮግራም አያስፈልግም ባይነኝ። እስኪ እናንተ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጥ ፋሚሊዎቼ ለዛሬ የነበረን ቪዲዮ እነዚህን ይመስል ነበር። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።